በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለቅዱስ ዮሐንስ ወንጌላዊ ወርኃዊ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። ይህንን ቪዲዮ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ እንድትጀምሩ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ከዚህ በመቀጠል የቅዱሱን የጻድቁን የወንጌላዊውን የቅዱስ ዮሐንስን ገድሉን እንዲህ በማለት እናሰማለን። በገሊላ ባህር ዳርቻ ላይ የሚነፍሰው ቀዝቃዛ አየር ማዕበሉን እያናወጠ ከታንኳይቱ ጫፍ ጋር ይጋጫታል። ዮሐንስና ወንድሙ ያዕቆብ ከአባታቸው ከዘብዴዎስ ጋር ሆነው ሌሊቱን ሙሉ ሲደክሙ አድረዋል። እጆቻቸው በመረቡ ሻካራ ገመድና በባህሩ ጨዋማ ውሃ እንዲህ እንክርት ብለዋል። ዮሐንስ ገና ወጣት ቢሆንም በዓይኖቹ ውስጥ ግን ጥልቅ የሆነ ፍለጋና በቃላት የማይገለጽ ናፍቆት ይነበብ ነበር። ሕይወቱ በዚች ጠባብ ታንኳና ዓሣ በማጥመድ አድካሚ ልማድ ውስጥ ብቻ የምትቀር እንዳልሆነች በነፍሱ ያውቅ ነበር። ዮሐንስ የውስጥ መናወጥ የጀመረው የአጥማቂው ዮሐንስ ደቀ መዝሙር ሆኖ በዮርዳኖስ በረሃ በነበረበት ወቅት ነው። በአንድ ፀሐያማም ቀን መጥምቁ ዮሐንስ ጣቱን ወደ አንዱ መንገደኛ ቀስሮ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። እንዲህም ሲል የዮሐንስ ልብ በጥልቅ ደነገጠች። ያሳየው ሰው የናዝሬቱ ኢየሱስ ነበር። ዮሐንስና ጓደኞቹ እንድርያስ ያኔ ተከተሉት። በዚያች ምሽት ከእርሱ ጋር የነበሩት ውይይት በዮሐንስ ውስጥ የማይጠፋ የእሳት ፍም ለኮሰ። ይሁን እንጂ ወደ ገሊላ ተመልሶ አባቱን ማገዝ ነበረበት። ልቡ ግን እዚያው ናዝሬቱ ኢየሱስ ዘንድ ቀርቷል። እነሆ በአንድ ትውስታ በማይደበዝዝ ጠዋት መረባቸውን እየጠገኑ ሳለ የግርማዊ ድምፅ ባለቤት የሆነው ጌታ ኢየሱስ በባህሩ ዳርቻ ሲያልፍ አዩት። ቆመና ወደ እነ ዮሐንስ እየተመለከተ ኑ ተከተሉኝ፣ ሰዎችን አጥማጆች እንድትሆኑ አደርጋችኋለሁ አላቸው። ይህ ጥሪ ለዮሐንስ የመንፈስ ነፃነት ቢሆንም በምድራዊ ሕይወቱ ነገር ግን እጅግ አሳዛኝና ልብ የሚሰብር የስንብት ምዕራፍ ላይም ነበር። ዮሐንስና ያዕቆብ መረባቸውን ጥለው ለመነሳት ሲያስተካክሉ አረጋዊው አባታቸው ዘብዴዎስ በድንጋጤና በሐዘን ተመለከታቸው። የለመዱትን ታንኳ፣ የአባታቸውን ድካም፣ እናታቸውን ሰሎሜንና አስተማማኝ የሆነውን ምድራዊ ኑሯቸውን ጥለው መሄድ ነበረባቸው። ዘብዴዎስ በእርጅና ዘመኑ ብቸኛ ረዳቶቹና የቤቱ ምሰሶዎች የሆኑትን ልጆቹን ወደማያውቁትና መከራ ወደ በዛባት የእንቅስቃሴ ሕይወት ሲሸኙ ልቡ በሐዘን ተሰበረ። ዮሐንስ የአባቱን የሚያንቀጠቅጡ እጆች ይዞ ሲሰናበት የአረጋዊው አባት ዓይኖች በእንባ ተሞልተው ነበር።
ልጆቼ ሆይ ወዴት ትሄዳላችሁ? ይህንን ባሕርና ይችን ታንኳ ለማን ትታችሁ ትሄዳላችሁ? የሚል ጥያቄ በሽበታሙ አባታቸው ፊት ላይ ይነበብ ነበር። ለአንድ ወጣት ለአባቱ ድካም ሳይሳሳ ያደገበትን ቤት ጥሎ ነገው በክህደት በስደት ወደ ተመላ ላልታወቀ ጉዞ መነሳትም ትልቅ የውስጥ ስብራትና መስዋዕትነት ነበር። ዮሐንስ ግን ከሰማያዊው ጥሪ ማፈግፈግ አልቻለም። የያዘውን መረብ አወለቀ። አባቱን ለመጨረሻ ጊዜ አቅፎም ሳመው። የዘብዴዎስ እንባ በዮሐንስ ትከሻ ላይ ወደቀ። ዮሐንስና ያዕቆብ ታንኳይቱንና አባታቸውን በዚያች የባሕር ዳርቻ ላይ ብቻቸውን ትተዋቸው ፊታቸውን ወደ ናዝሬት ኢየሱስ አዙረው መጓዝም ጀመሩ። በስተጀርባቸው የአባታቸው አሳዛኝና ብቸኛ ምስል እየራቀም ሄደ። ዮሐንስ ወደ ኋላ ዞር ብሎ ሲመለከት አባቱ አሁንም ቆሞ በእንባ እንደሚያያቸው አስተዋለ። በዚያች ቅጽበት ዮሐንስ ምድራዊ ማንነቱንና ምቾቱን ሙሉ በሙሉ እንደቀበረ አወቀ። የነጎድጓድ ልጅ የተባለው ዮሐንስ ይህንን አሳዛኝ ስንብት አልፎ የፍቅርን መምህር የኢየሱስን እግር እየተከተለ ወደማይታወቀውና መከራ ወደ በዛባት የሐዋርያት ሕይወት የመጀመሪያውን እርምጃ ተራመደ። የናዝሬቱ ኢየሱስ ክርስቶስን ከተከተለም በኋላ የዮሐንስ ሕይወት በግርማ መለኮትና በምድራዊ መከራ መካከል የሚዋለል ታላቅ ማዕበል ሆነ። ዮሐንስ ገና ወጣት ቢሆንም በልቡ ውስጥ ለነበረው ፍጹም ታማኝነትና ንጹሕ ፍቅር አምላካዊ ምላሽ አግኝቷል። በደቀ መዛሙርቱ መካከል ጌታ ይወደው የነበረው ደቀ መዝሙር የሚል ስም የተሰጠው ዝም ብሎ አልነበረም። እርሱ ላፍታ ቢሆን ከወደደው መምህሩ ዓይን መራቅ የማይፈልግ ፍቅሩ በቅናት የሚጠብቅ ነፍስ የነበረው ጌታ ኢየሱስ ለዮሐንስ ልዩ ምስጢራትን ያሳይ ነበር። የኢያኢሮስ ልጅ በሞት ጥላ ውስጥ ወድቃ ሳለች ጌታ ወደ ውስጥ ይዟቸው ከገባው 3 ምስክሮች አንዱ ዮሐንስ ነበር። ሞት በሕይወት ፊት ሲደቅና ብላቴናዋ ስትነሳም አይቷል። በደብረ ታቦርም ጌታ ልብሱ እንደ በረዶ ሲያበራ ፊቱ እንደ ፀሐይ ሲያብለጨልጭ የብሉይ ኪዳን ታላላቅ ነቢያት ሙሴና ኤልያስ በግርማ መለኮቱ ፊት ሲሰግዱለት ሲመለከት ዮሐንስ በፍርሃትና በተደሞ ተንበርክኳል። ነገር ግን ከነዚህ ታላላቅ የክብር ምስጢራት ጀርባ በዮሐንስ ልብ ውስጥ ጥቁር የሐዘንና የጭንቀት ጥላ ያጠለለባቸው ቀናቶች መጡ። ያ የመጨረሻው ሐሙስ ምሽትም ደረሰ። በዚያች ጠባብ ሰገነት ላይ ከጌታ ጋር ለማዕድ ሲቀመጡ ከወትሮ የተለየ የከበደ ጸጥታና ሐዘን ሰፍኖ ስለነበር ጌታ ኢየሱስ የሞቱን ምስጢር የመለያየታቸውን ሰዓትና በመካከላቸው ስላለው ከዳተኛ ሲናገር ዮሐንስ ዓለም ተናወጠች፣ ልቡ በድንጋጤና በስቃይ ተሰበረ። ጌታን ከማጣት በላይ ምን የሚያስደነግጥ ነገር አለ? ዮሐንስ ወደ ጌታው ይበልጥም ተጠጋ። በቃላት የማይገለጽ ሐዘኑንና ፍርሃቱን ለመሸሸግ
ራሱን በጌታ ኢየሱስ ደረት ላይ አስቀመጠ። በዚያችም ቅጽበት ዮሐንስ ከምድራዊው ድምፅ በላይ የዓለምን ኃጢአት የሚሸከመውን የአምላኩን የልብ ትርታ ይሰማም ነበር። ያ የልብ ትርታ ግን የፍቅር ብቻ ሳይሆን ወደ ሞት ስለሚጓዝ ሰው የሚመታ የጭንቀት ትርታ ጭምር ነበር። ዮሐንስ በሹክሹክታና በእንባ እየታነቀ ጌታ ሆይ አሳልፎ የሚሰጥ ማን ነው ሲል ጠየቀው። ምላሹ ግን በይሁዳ ክደት የተሞላና የፍጻሜው መጀመሪያም ነበር። ከማዕዱ ከተነሱም በኋላ ሌሊቱ ይበልጥ እየጨለመና እየቀዘቀዘ መጣ። ወደ ጌቴሴማኒ የአትክልት ስፍራም ተጓዙ። ጌታ ኢየሱስ ሌሎቹን ደቀ መዛሙርት ትቶ ጴጥሮስን፣ ያዕቆብንና ዮሐንስን ብቻ ወደ ውስጥ ይዟቸው ገባ። በዚያ ስፍራ ጌታም ነፍሴ እስከ ሞት ድረስ እጅግ አዘነች ሲል ዮሐንስ አምላኩ ሲጨነቅና ሲጠበብ ለመጀመሪያ ጊዜ ተመለከተ። የጌታ ጸሎት እጅግ ከባድ ነበር። ላቡ እንደ ትላልቅ የደም ጠብታዎች ወደ ምድር ይፈስም ነበር። ዮሐንስ ግን ያንን ሁሉ መለኮታዊ ጭንቀትና የጌታውን ዋይታ ያየ በሥጋ ድካምና በሐዘን ብዛት ዓይኖቹ ከበዱ። ሊጸልይና ከጌታው ጋር ሊተጋ ቢፈልግም ከውስጥ የሚሰብር ሐዘን ኃይሉን ስላደከመው እንቅልፍ ወሰደው። ጌታ ኢየሱስ መጥቶም ከኔ ጋር አንዲት ሰዓት እንኳ ልትተጉ አልቻላችሁምን ብሎ ሲቀሰቅሳቸው በዮሐንስ ልብ ውስጥ ታላቅ የጸጸት እሳት ነደደ። አምላኩ በሞት ጣር ውስጥ ሆኖ ሲቃትት እርሱ ግን በመኝታም ላይ ነበረ። ድንገት በዚያ ጥቁር ሌሊት የችቦ መብራቶች፣ የሰይፍና የዱላ ድምጾች ጌቴሴማኒን አወኳት። ይሁዳ በክደት አሳልፎ ጉንጩን ስሞ ሰጠው። ወታደሮቹ ጌታን አስረው ሲጎትቱት የዮሐንስ ልብ በፍርሃትና በድንጋጤ ተከፈለ። በዚያች ግራ የተጋባች ቅጽበት የሰው ልጅ ፍርሃት አሸነፈውና ዮሐንስም እንደ ሌሎቹ ሐዋርያት መምህሩን ጥሎ ወደ ጫካው ፈርጥቶ ሸሸ። ይሁን እንጂ ፍቅሩ ከፍርሃቱ በላይ በረታ። በጨለማው ውስጥ እየሮጠ ሳለ የጌታው የተያዘበትና የታሰረበት ምስል በሕሊናው ተቀረጸ። እንዴት ጥየው እሄዳለሁ የሚል የሕሊናው ወቀሳና የፍቅር ጅራፍ ገረፈው። ዮሐንስ በጨለማው ውስጥ ቆመ። በጉንጮቹ ላይ እየፈሰሰ ራሱን እየወቀሰ ከሩቅ ሆኖ የተቀደደውን አምላኩን የተወደደውን ወደ ሞት ፍርድ አደባባይ ሲወስዱት ለመከተል ቆጥሮ ተነሳ። ይህ ምዕራፍ ለዮሐንስ የሥጋ ድክመቱን ያየበት፣ ነገር ግን የፍቅር ኃይል ከፍርሃት በላይ ሆኖ ወደ ቀራንዮ ጎዳና የገፋበት እጅግ አሳዛኝ የሕይወቱ ታላቅ ምዕራፍ ነው። የቀራንዮ ጎዳና በጭካኔ በፌዝና በደም ጠረን ተሞልቷል። ከጌቴሴማኒ ጀምሮ ጌታን በሩቅ ሲከተል የነበረው ዮሐንስ አሁን ግን ከፍርሃት አጥር በላይ ተራምዷል። ሌሎቹ ደቀ መዛሙርት ሕይወታቸውን ለማዳን በተደበቁበትና ጴጥሮስ እንኳ በፈተና ሰዓት አላውቁም ብሎ በካደበት በዚያ አስፈሪ ጥቁር ዓርብ ዮሐንስ ግን ፊት ለፊት ወጣ። ፍቅሩ ሞትን የመፍራት ስሜቱን አሸንፎታል። በዚያ የተናወጠ የክፋት አደባባይ ውስጥ የዮሐንስ ልብ የሚደማው በራሱ ስጋት ሳይሆን ለሚወደው መምህሩ በነበረው ጥልቅ ሐዘን ላይ ነበር።
ዮሐንስ ወደ መስቀሉ ስር ተጠጋ። በዚያ ስፍራ ብቻዋን ቆማ ልቧ በሐዘን ሰይፍ የተወጋውን እመቤታችንን ቅድስት ድንግል ማርያምን አገኛት። የዮሐንስ ዓይኖች የጌታውን መገረፍ፣ በጭንቅላቱ ላይ የተደፋውን የእሾህ አክሊልና በችንካር የተሰፉትን እጆቹንና እግሮቹን እየተመለከቱ በእንባ ታወሩ። በሰማይና በምድር መካከል የተሰቀለው አምላክ በጥማት ሲቃትትና ደም ወደ ምድር ሲንጠባጠብ ማየት ለወጣቱ ዮሐንስ ሊሸከሙት የማይችሉት ታላቅ የነፍስ ስብራት ነበር። ሆኖም ግን ማንም ባልደፈረበት በዚያ የመከራ ሰዓት ድንግል ማርያምን ደግፎ በመስቀል ስር በጽናት ቆመ። ቀኑ ጨለመ፣ ፀሐይ ብርሃኗን ከለከለች። በዚያ አስፈሪ የጭልጭልታም ሰዓት ከባዱና የመጨረሻው ስንብት ከመስቀሉ ላይ ተሰማ። ጌታ ኢየሱስ በነፍስ ጣር ውስጥ ሆኖ በሚያዝን ዓይኑ ወደ ታች ተመለከተ። ከሁሉ በላይ የሚወዳትን እናቱንና ከሁሉ በላይ የሚወደውን ደቀ መዝሙሩን ዮሐንስን በአንድነት አያቸው። ጌታ ድምፁን ከፍ አድርጎ እናቱን አንቺ ሴት እነሆ ልጅሽ አላት። ይህ ቃል ድንግል ማርያም ከእንግዲህ በምድር ላይ ብቻዋን እንዳልሆነች ዮሐንስ በወልድ ምትክ ልጅ ሆኖ እንደሚያገለግላት ማረጋገጫ ነበር። ከዚያም ዓይኑን ወደ ዮሐንስ አዙሮ እነሆ እናትህ አለው። ያለቅስ የነበረው የዮሐንስ ልብ በድንጋጤና በክብር ተሞላ። ፈጣሪው በሞት ሰዓት እንኳ ስለ እርሱ አስቧል። ከሁሉ በላይ የምትከብረውን እናቱን አደራ ሰጥቶታል። ዮሐንስ ቃሉን እንደሰማ ድንግል ማርያምን በቅድስናና በፍቅር አቀፋት። በዚያችም ሰዓት ዮሐንስ ድንግል ማርያምን ወደ ቤቱም ወሰዳት። እንደ ገዛ እናቱ አድርጎ በተለየ እንክብካቤ ማገልገልም ጀመረ። ጌታ ተፈጸመ ብሎ ነፍሱን አሳልፎ ሲሰጥ ምድር ተናወጠች፣ ዓለቶች ተሰነጠቁ። ዮሐንስ የመምህሩን አስክሬን ከመስቀል ላይ ለማውረድና ለመቅበር አብሮ ደከመ። ያ ታላቅና ረጅም የሰንበት ቀን በከባድ የሐዘን ድባብ ላይ አለፈ። ነገር ግን ሐዘኑ ለዘላለም አልቀጠለም። አይሁድ ማለዳ ገና ጎህ ሳይቀድ መግደላዊት ማርያም ወደ ዮሐንስና ጴጥሮስ ዘንድ እየሮጠች መጣች። የተንቀጠቀጠችም ጌታን ከመቃብር ወስደውታል፣ ወዴትም እንዳኖሩት አናውቅም ስትል አበሰረቻቸው። የዮሐንስ ልብ እንደገና መምታት ጀመረ። እርሱና ጴጥሮስ ወዲያውኑ ወደ መቃብሩ አቅጣጫ አብረው መሮጥ ጀመሩ። ፍቅሩና የወጣትነት ጉልበቱ የበረታው ዮሐንስ ከጴጥሮስ ቀድሞ በመሮጥ መቃብሩ ጋም ደረሰ። ወደ ውስጥ ጎንበስ ብሎ ሲመለከት መግነዙና የነበረበት ከፈን ብቻ ተለይቶ በዚያም ተቀምጦ አየ። ጴጥሮስም ደርሶ ወደ ውስጥ ገባ። ዮሐንስ ወደ ውስጥ ገብቶ ያንን ባዶ መቃብርና በሥርዓት የተቀመጠውን ከፈን ሲመለከት በልቡ ውስጥ የነበረው የጥርጣሬና የሐዘን ጭጋግ ሙሉ በሙሉ ተገፈፈ። መጽሐፍትንና መምህሩ ቀደም ሲል የተናገረው የትንሣኤ ቃልም ማስታወሰ። አየናም አመነ። ሞት መምህሩን ለዘላለም ይዞ ማቆየት እንዳልቻለ ተረዳ። የመስቀሉ ስር እንባ ወደ ታላቅ የትንሣኤ ደስታ ተቀየረ። ዮሐንስ ከመስቀሉ ስር ጽናት ተነስቶ የሕይወትን ድል አድራጊነት ቀድሞ ያመነና ለዓለምም ሊመሰክር የተዘጋጀ የትንሣኤው ቀዳሚ ምስክር ሆነ። ከበዓለ ሃምሳ በኋላ በመንፈስ ቅዱስ እሳት የተጠመቀው ዮሐንስ ያ የገሊላ ፍሬ ዓሣ አጥማጅ አልነበረም።
ድምፁ እንደ ነጎድጓድ የሚሰማ ቃሉ የሰውን ልብ የሚሰነጥቅ ታላቅ ሐዋርያ ሆነ። ከጴጥሮስ ጋር በመሆንም በኢየሩሳሌም አደባባዮችና በቤተ መቅደስ በረንዳዎች ላይ የናዝሬቱ ኢየሱስ ትንሣኤ በግልጽ መሰከረ። አይሁድና ገዢዎች ቢያስሯቸውም ቢገርፏቸውም ዮሐንስ ግን እኛስ ያየነውንና የሰማነውን ከመናገር ዝም ማለት አንችልም እያለ በፊታቸው ይቆም ነበር። በኋላም የእመቤታችን የቅድስት ድንግል ማርያም ዕረፍት ከተፈጸመ በኋላ ዮሐንስ የእስያ አብያተ ክርስቲያናት ማዕከል ወደ ነበረችውና ጣዖት አምልኮ ወደ ነገሰባት ወደ ኤፌሶን ከተማ ተጓዘ። በዚያም የእውነት ብርሃን ፈነጠቀ፣ ድውያንን ፈወሰ፣ ሙታንን አስነሳ፣ የአርጤምስን ታላቅ የጣዖት መቅደስ በጸሎቱ ኃይልም አፈረሰ። ነገር ግን ይህ የወንጌል እውነት መስፋፋት የሮማን መንግስትና አረማውያንን እጅግ አስደንግጦ አስቆጣቸው። በተለይም ክርስቲያኖች በጭካኔ በማሳደድ የሚታወቀው የሮማው ንጉሥ ዶሚቲያን ዮሐንስን አስሮ ወደ ዋና ከተማዋ ወደ ሮም እንዲያመጡ ታዘዘ። በዚያም በአደባባይ ሕዝብ በተሰበሰበበት ዮሐንስን በፈላ ዘይት በተሞላ ትልቅ የብረት ጋንቶን ውስጥ እንዲጥሉት ተፈረደበት። የፈላው ዘይት ሽታና ትነት በአየሩ ላይ ሲበን የታደመው ሕዝብ የሽማግሌውን ሐዋርያ መቃጠልና መጮህ ይጠባበቅ ነበር። ዮሐንስ ግን ወደ ፈላው ዘይት ውስጥ ሲጣል ያ የፈላ ዘይት እንደ ቀዝቃዛ የውሃ ምንጭ ሆነለት። መለኮታዊ ኃይል ከበበው። አንዳች ጉዳት ሳይደርስበት ጸጉሩ እንኳ ሳይነጥብ ፊቱ እንደ መጽሐፍ እያበራ ከቶኑስ ውስጥ ወጣ። ይህንን ታምር ያዩ ሁሉ ደነገጡ። በሥጋ ሊገሉት እንደማይችሉም አወቁ። ንጉሡ በሞት ሊያጠፋው እንደማይችል ሲረዳ ከሰው ልጆች ሁሉ ተለይቶ በሐዘንና በብቸኝነት እንዲሞት ወደምትታወቀው ዕለታማና ጨለማ ወደ ሆነችው ወደ ፍጥሞ ደሴት በግዞት በዚያ አባረረው። የፍጥሞ ደሴት ግዞት ለዮሐንስ እጅግ አሳዛኝና ከባድ የበረሃ ሕይወት ስለነበር በዙሪያው ካለው የባሕር ማዕበል ድምፅና ከደረቁ ድንጋዮች በቀር የሚያናግረው ሰው አልነበረም። በዚያች ብቸኛና ስደተኛ በሆነባት ደሴት ላይ ዮሐንስ ስለ ወንጌልና ስለ ጌታው ፍቅር ሲል ተራበ፣ ተጠማ፣ በብርድና በሐሩር ተሰቃየ። ነገር ግን ያ የተረሳችው የፍጥሞ ደሴት የሰማይ ደጆች የተከፈቱባት ታላቅ የምስጢር ስፍራም ሆነች። በአንድ ቀን የሰንበት ዕለት ዮሐንስ በመንፈስ ሳለ በስተጀርባው እንደ መላእክት ያለ ታላቅ ድምፅ ሰማ። ዞር ብሎ ሲመለከት በግርማ መለኮት የከበረውን ፊቱ እንደ ፀሐይ የሚያበረውንና እግሮቹ በእሳት እንደነጠረ ናስ የሆኑትን የተወደደውን መምህሩን ኢየሱስ ክርስቶስን አየው። ዮሐንስ ካለው ታላቅ ፍርሃት የተነሳ እንደሞት ሆኖ በእግሩ ስር ወደቀ። ጌታ ግን ቀኝ እጁን ጭኖበት አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ አለው። በዚያች ፍጥሞ ደሴት ብቸኝነትም ውስጥ ዮሐንስ የሰማይ መጋረጃ ተገልጦለት ያለምን ፍጻሜ የአብያተ ክርስቲያናትን የወደፊት ዕጣ ፈንታ፣ የሰማያዊቷን ኢየሩሳሌም ክብርና የቅዱሳንን ድል ታላቅ ምስጢር ተመለከተ። ያንን ሁሉ ድንቅ ራእይ በብራና ላይ ከዘገበ በኋላ መጽሐፈ ራእይን ለዓለም አበረከተ። ንጉሡ ሲሞት ዮሐንስ ከፍጥሞ ደሴት ግዞት ተለቆ ወደ ኤፌሶን ተመለሰ። በዚያ የዮሐንስ ወንጌልና ሦስቱን መልእክታቶችም ጻፈ። በእርጅና ዘመኑ መራመድ እንኳን አቅቶት ደቀ መዛሙርቱ በትከሻቸው እየተሸከሙ ወደ ጉባኤ ቤት ሲያመጡት የሚናገረው
አንድ ቃል ብቻ ነበር። ይህም ቃል ልጆቼ ሆይ እርስ በርሳችሁ ተዋደዱ ይላቸው ነበር። ደቀ መዛሙርቱም መምህር ሆይ ለምን ሁልጊዜ ይህንን ብቻ ትነግረናለህ ብለው ሲጠይቁት እርሱም የጌታ ትእዛዝ ነው፣ ይህንን ብቻ ብታደርጉ ይበቃችኋል ሲል እንዲህ ይል ነበር። በመጨረሻም ዮሐንስ 100 ዓመት አካባቢ በሆነው የዕድሜ ጠገብነት ዘመኑ በኤፌሶን ከተማ በሰላም አረፈ። እርሱ ከ12 ሐዋርያት መካከል በሰማዕትነት ሳይሆን በሰላም ያረፈ ብቸኛው ሐዋርያ ነው። በገሊላ ባህር ዳርቻ ከአባቱ መረብ ተለይቶ የጀመረው የዮሐንስ ጉዞ በመስቀሉ ስር በጽናት አልፎ በፍጽሞ ደሴት ሰማያዊ ምስጢርን ጨብጦ በመለኮታዊ ፍቅር ፍጻሜውን አገኘ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በዚህ ቆየን፣ አሜን።